አንድ ወንድሜ የዩኒቨርሲቲ ተማሪ እያለሁኝ መምህሬ ጠርቶ ጋበዘኝና ካሰከረኝ በኋላ ደፈረኝ። በጊዜ ሂደት ይህንን መምህሬን አፈቀርኩት፣ ከሱ ፍቅር ያዘኝ። ከዛም ደጋግመን ከሱ ጋር መገናኘት ጀመርን። ይህ ታሪክ የአንድ ወንድሜ ታሪክ ነው። ያው ለመስማት በጣም የሚሰቀጥጥ ነው። እስከ መጨረሻው ድረስ ስሙት። እኔም በጊዜው ይህን ልጅ ሳወራው በጣም እየሰቀጠጠኝ ነበር። የምጠይቃቸው ጥያቄዎች በራሱ በጣም እየሰቀጠጠኝ ነበር እና አንዳንዴ እነዚህ ሰዎች መንፈስ ነው በነገራችን ላይ ገባችሁ። ይሄ ልጅ ከወንዶች ነው ፍቅር የሚይዘው። በቃ መንገድ ላይ የሆነ ወንድ ሳይ ዋው ነው ምለዋል፣ ውሃ ነው መሆኑ አያችሁት። ወደው አይደለም ያደርጉት። ይሄ ልጅ እኔ አውርቶኛል በስልክና ከዚህ ነገር ውስጥ መውጣት ነው የሚፈልገው፣ ግን አይችልም። ይህንን ነገር አላደርግም ብሎ ያቆምና ከእንደገና እዛ ነገር ውስጥ ይገባል። በነገራችን ላይ ኮኔክሽን ሁላ አላቸው፣ ኮኔክሽን አላቸው። እርስ በርስ ይተዋወቃሉ። ኢቨን ለውጭ ሰዎች የሆነ ትልልቅ ሆቴሎች ላይ እንደ ሴተኛ አዳሪነት እየተደወለላቸው አከሌ እንደዚህ የሚባል መጥቷል፣ እንደዚህ። በጣም የሚያስጠላ የሚሰቀጥጥ ነገር ነው ሀገራችን ውስጥ ያለው፣ በጣም የሚያስጠላ ማለት ነው። ይሄ ልጅ ጠጥቶ ነው እንደዚህ ያደረገው። ነገር ግን በዚህ ነገር ተሳበና እኔም አፈቀርኩት አለ። ጭራሽ ከሆነ ወንድ ጋራ ሲያስተዋውቀኝ በጣም ተናደድኩበት አለ። ምክንያቱም እኔ የምጋራውን ገላ እንዴት ሌላ ሰው ይጋራኛል በሚል በጣም ነው የሚሰቀጥጠዋል። ምክንያቱም ይህን ታሪክ ለእናንተ መስራት ስላለብኝ ነው እንጂ እኔ ራሱ በጣም እየሰቀጠጠኝ ነው። በጣም በቃ ሰቅጣጭ ታሪክ ነው። እንዴት ነው ወንድ ልጅ ከወንድ በጣም ነው የሚቀፋው አይደል? ግን እዚህ ህይወት ውስጥ ያሉ ሰዎች ወንዶቹ ከወንድ ውጭ አይታያቸውም፣ ሴቶቹ ከሴት ውጭ አይታያቸውም። መንፈስ መሆኑን ያወቅኩት እኔ በዚህ ነው። ይሄ ልጅ በቃ ከወንድ ውጭ ሴቶች አይታዩኝም አለ። በቃ መንገድ ላይ እየሄድኩኝ የሆነ ወንድን ሳይ በቃ በፍቅሩ ጠብ ነው ምለው። ብዙ ጸበላቶች ሄድኩኝ አለ፣ ብዙ ገዳማቶች ነው። እንደዚህ አይነት ህይወት ውስጥ ያላችሁ ሰዎች ወደ ሃይማኖታችሁ ቅረቡ። የምሬ ነው የምነግራችሁ። ህይወታችሁ ነው የሚበላሸው። በቃ በሀገራችን ውስጥ እንደዚህ አይነት ነገር በጣም እየተስፋፋ ነው። ስለዚህ እኔ እንጃ እንደ ሀገርም ይሄን ጉዳይ በጣም መሰራት ያለበት ጉዳይ ነው። በቃ ብዙ ሰዎች አሉ፣ ብዙ ትልልቅ ሆቴሎች እንደዚህ የሚያስተናግዱ አሉ። እኔ ልጁ እንደነገረኝ ከሆነ ማለት ነው። እና በጣም የሚያስጠላ በቃ የሚቀፍ በሱስ ውስጥ ከመግባቱ የተነሳ ማለት ነው። ልጁ አማርጥ ነበር አለ። ወንድ አማርጥ ነበረ። በቃ ይሄን ረብስ ማለት በጣም የሚከፋ አያችሁ። ወዶት አይደለም ይሄ ልጅ ከዚህ ህይወት ውስጥ መውጣት ይፈልጋል፣ ግን አልቻለም። በቃ አንዳንዴ አያችሁት፣ ሰይጣን ተስፋ ያስቆርጣቸዋል። ልጁ ከዚህ ነገር ውስጥ መውጣት ይፈልጋል፣ ግን አያደርገው። ትንሽ ጊዜም እንደቆየ እንደገና ሲመለስበት በራሱ ተስፋ እስከመቁረጥ ማለት ነው። እና እንደዚህ አይነት ሱስ ውስጥ ወይንም ይሄ መንፈስ ውስጥ ያላችሁ ሰዎች ራሳችሁን አድኑ። የምሬን ነው የምነግራችሁ፣ ራሳችሁን አድኑ። በቃ ወደ ሃይማኖታችሁ በጣም መቅረብ አለባችሁ። በጣም ከምንጊዜውም በላይ ትድኑ ዘንድ ተግታችሁ መጸለይ፣ ተግታችሁ ወደ ቤተ እምነታችሁ መቅረብ አለባችሁ። ያንም ያድናችሁ። ለምን ወዳችሁት አይደላችሁ። በቃ ወዳችሁት አይደለም። እኔ ይህንን እየደገፍኩ አይደለም በነገራችን ላይ፣ ምክንያቱም በጣም የሚሰቀጥጠኝ በጣም የሚያስጸይፍ ነገር ነው። እኔ እዚህ ጋር ራሱ ስቶሪውን ሳቀርበው በጣም እየሰቀጠጠኝ ነው። ይሄ ስቶሪ ከነገረኝ 2 ወር 3 ወር ያልፋል። በቃ በውስጤ ይዤው ዝም ብዬ ነው የቆየሁት፣ ምክንያቱም ምንም ላለመናገር ማለት ነው። እና ሀገራችን በጣም እየተበላሸች ነው። በጣም በቃ እንደ ልጁ መረጃ ከሆነ ብዙዎች በዚህ ሱስ ውስጥ ተዘፍቀዋል። ሰው ለብሼ ሲሄኝ አለ በቃ ጤነኛ መስላለሁ አለ። ዘንጬ እንትን ሲሄድ በቃ ደህና ሰው መስላለሁ አለ። በቃ ራሴን ቆም ብያየዋለሁ አለ አንዳንዴ ማለት ነው። ግን እኔ እንደዚህ አይነት ቆሻሻ ሰው ነኝ አለ። እና በጣም የሚያስጠላ አጸያፍ እንትን ነው። አስባችሁታል? ወንድ ልጅ በወንድ ፍቅር ሲወድቅ፣ ሴት ልጅ በሴት ልጅ ፍቅር ስትወድቅ በጣም የሚሰቀጥጥ ነው። አያችሁ። እንደዚህ አይነት ሱስ ውስጥ ያላችሁ ሰዎች መዳን አለባችሁ። እና ብቻ እግዚአብሔር ሀገራችንን ይጠብቅልን። በጣም የሚያስጸይፍ የሚያስጠላ ተግባር ነው እና እኔ እንጃ ብቻ እኔ በጣም ቀፎኛል። ከባድ ነው።